ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜናዎቹን። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተፈጸሙ ያሉ ውጊያዎች መቀጠላቸው ተሰማ። የመከላከያ ሰራዊቱ ጀነራል በበኩላቸው የታጣቂ ኃይሎችን ቅስማቸውን ሰብረናቸዋል ሲሉ ተናግረዋል። የሀገርን ብሔራዊ ጥቅምና ሉዓላዊነት ለማስከበር ሳይሆን ፖለቲካዊ ልዩነት ያላቸውን የሀገሪቱን ወጣቶች በብልጽግናው ትዕዛዝ እየገደሉ ደመሰስን እያሉ ዘውትር አታሸንፉንም በሚል ዛቻ የተጠመዱ ጀነራሎች ዛሬም ለሶስተኛ ዓመት ደመሰስናቸው፣ ቅስማቸውን ሰበርን፣ አሁን አዳክመናቸዋል፣ በመለቃቀም ላይ እንገኛለን ሲሉ ተሰምተዋል። ቀዳሚ መረጃችን ነው። ዓለም አቀፉ የዜና አውታር ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ሀሳብን በነጻነት የመግለጽ መብትን እያፈኑ ነው ሲል ዛሬ ይዞት በወጣው ጽሑፍ ዘገበ። ታዋቂው የእንግሊዙ ዘ ኢኮኖሚስት መጽሔት ዛሬ ይዞት በወጣው በዚህ ዘገባ የብልጽግናው ፕሬዝዳንት አብይ አህመድ መንግስታቸው በሀገሪቱ ውስጥ ሀሳብን በነጻነት የመግለጥ መብት ላይ ከፍተኛ አፈና እያደረጉ ነው ሲል አጋልጧል። ሌላኛው መረጃችን ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከነጩ ቤተ መንግስት የምስራች ሰምተዋል። ፕሬዝዳንት ትራምፕ ከኤርትራ ጋር ያላቸውን ግንኙነት ለማደስ እንቅስቃሴ መጀመራቸውን ዌል ስትሪት ጆርናል ጋዜጣ ዘግቧል። የፕሬዝዳንት ትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማደስ እና ግንኙነቱን መልሶ ለማስጀመር የሚያስችሉ መንገዶችን እየፈለገ መሆኑ ተሰምቷል። በዜናችን አካተነዋል። ማጭበርበር ወንጀል ተጠርጥረው በስር ላይ ከሚገኙ አርቲስቶችና ቲክቶከሮች መካከል አርቲስት ሰለሞን ቦጋለ በጠና መታመሙ ተሰምቷል። ከእስረኞቹ መካከል ካሊድ ናስርና ይገረም ደጀኔም ተጥሎባቸው የነበረው እገዳ ተነስቷል። ሌላኛው መረጃችን ነው። ኢራን ሆርሙዝ ሰርጥን የሚያልፉ መርከቦችን ለመጀመሪያ ጊዜ የደህንነት ክፍያ ማስከፈል መጀመሯ ተሰምቷል። በዜናችን ያዝነው ሌላኛው መረጃችን ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋገራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። ዓለም አቀፉ የዜና አውታር ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ሀሳብን በነጻነት የመግለጽ መብትን እያፈኑ ነው ሲል ዛሬ ይዞት በወጣው ጽሑፍ ዘግቧል። ታዋቂው የእንግሊዙ ዘ ኢኮኖሚስት መጽሔት ዛሬ ይዞት በወጣው በዚህ ዘገባ የብልጽግናው ፕሬዝዳንት አብይ አህመድ መንግስታቸው በሀገሪቱ ውስጥ ሀሳብን በነጻነት የመግለጽ መብት ላይ ከፍተኛ አፈና እያደረጉ መሆኑን አስታውቋል። ኢኮኖሚስት አብይ አህመድ በኢትዮጵያ ሀሳብን በነጻነት የመግለጽ መብትን እየነፈጉ እያነቁ ነው በሚል ርዕስ ባስነበበው ትንታኔ መንግስትን የሚቃወሙና የሚተቹ ድምጾችን የነጻ ሚዲያ ተቋማትንና ጋዜጠኞችን ኢላማ ያደረገ እርምጃ እየወሰደ እንደሆነ ዘግቧል። ኢትዮጵያ ውስጥ ነጻ ሚዲያዎችና ሀሳባቸውን በድፍረት የሚገልጹ ዜጎች ላይ የሚደርሰው እስራትና እንግልት ከጊዜ ወደ ጊዜ እየተባባሰ በመምጣት እጅግ አሳሳቢ ደረጃ ላይ ደርሷል ብሏል። የፖለቲካ ምህዳሩ እየጠበበ መምጣቱን የጠቆመው መጽሔቱ የብልጽግናው መንግስት የዜጎችን መረጃ የማግኘትና የተለየ ሀሳብን የማራመድ መንግስታዊ መብት እየጣሰ ይገኛልም ብሏል። በተለይም መንግስትን የሚተቹ አካላት ላይ የሚወሰደው የኃይልና የእስር እርምጃ ሀሳብን በነጻነት የመግለጥ መብትን ክፉኛ እየጎዳው መሆኑን አንስቷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት የመጀመሪያዎቹ ዓመታት ታይቶ የነበረው ተስፋ ሰጪ የፕሬስ ነጻነትና የፖለቲካ መነቃቃት በአሁኑ ሰዓት ሙሉ በሙሉ በሚባል ደረጃ እንደተቀለበሰ መጽሔቱ ዘግቧል። በጋዜጠኞችና የፖለቲካ ተንታኞች እንዲሁም የማህበራዊ ሚዲያ አንቂዎች ስራቸውን በነጻነት እንዳይሰሩ የሚያደርጉትን ተደጋጋሚ ወከባ የሀገሪቱን የነጻ ሀሳብ ፍሰት እንዳገደውም ጽፏል። ይህ መንግስት የሚከተለው የማፈን አካሄድ የኢትዮጵያን ዲሞክራሲያዊ ሽግግር ወደ ኋላ የሚመልስ ከመሆኑም በላይ ሀገሪቱ በዓለም አቀፍ ደረጃ ያላትን የሰብአዊ መብት አያያዝና የፕሬስ ነጻነት ያበላሸ መሆኑንም አስነብቧል። ለዚህም እንደ ማሳያ ያስቀመጠው ጋዜጠኛ ሚሊዮን በየነ ከአዲስ ስታንዳርድ የዜና ክፍል በደህንነት ኃይሎች መወሰዱና በአዲስ አበባ በግልጽ ባልታወቀ ስውር ማቆያ ቦታ እንደሚገኝም አረጋግጧል። በሀገሪቱ በህገ መንግስቱ በተቀመጠው የ48 ሰዓታት የጊዜ ገደብ ውስጥ ጋዜጠኛ ሚሊዮን ፍርድ ቤት የመቅረብ መብቱም እንዳልተጠበቀ አረጋግጧል። በተያያዘም በአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴን ጨምሮ 16 የኢትዮጵያ አሜሪካውያን ዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብን በነጻነት የመግለጥ መብት አፈና አስመልክቶ ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ አቅርበዋል።
ኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑ ዶክተር ባደገ ባሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ ፌዴራል ጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት ድረስ በመግባት በሱና በቤተሰቦቹ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሀሊት ሰለሞን መታሰራቸውን እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃ በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎች ማህበራዊ ምህዳርን በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተውታል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱና በስራ አጋሮቹ እንዲሁም በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ አገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ገንዝቧል። ኤፓክና አጋሪ ዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስቴር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲደረግም ጠይቀዋል። በሌላኛው መረጃችን በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተፈጸሙ ያሉ ውጊያዎች መቀጠላቸው ተሰምቷል። የመከላከያ ሰራዊቱ ጀኔራል በበኩላቸው የታጣቂ ኃይሎችን ቅስማቸውን ሰብረናቸዋል ሲሉ ተናግረዋል። የሀገርን ብሔራዊ ጥቅምና ሉዓላዊነት ለማስከበር ሳይሆን ፖለቲካዊ ልዩነት ያላቸውን የሀገሪቱን ወጣቶች በብልጽግናው ትዕዛዝ እየገደሉ ደመሰስን እያሉ ዘወትር አታሸንፉንም በሚል ዛቻ የተጠመዱት ጀኔራሎች ዛሬም ለሶስተኛ ዓመት ደምስሰናቸዋል፣ ቅስማቸውን ሰበርን፣ አሁን አዳክመናቸዋል፣ በመለቃቀም ላይ እንገኛለን እያሉ ቀጥለዋል። ሆኖ በአንዱም የክልሉ ግንባር በጦር ሜዳ ሲያሸንፉ ወይም በጠረጴዛ ዙሪያ ለሰላም አማራጭ ሲፈልጉና ሲያፈላልጉ አልታዩም። የሰሜን ምስራቅ እዝ አዛዡ ጀኔራል ሻምበል ፈረደ ቅስማቸውን ሰብረናቸዋል ሲሉ መናገራቸው ተሰምቷል። በአማራ ክልል ታላቅ ገድል ሰርተናል፣ እየተወሰደ ባለ እርምጃ የጠላት ቅስም ተሰብሯል፣ እየተመዘገበ ያለው አንጸባራቂ ድል ነው ሲሉ አክለዋል። ለአገዛዙ ስልጣን መጽናት ተራውን ወታደር ከወንድሞቹ ጋር ያታኮሱ የቀጠሉት የጦር አዛዦች ድል ተጎናጽፈናል የሚሉት በኢትዮጵያውያን ሀብት የሚገድሏቸውን ኢትዮጵያውያን ነው። እኚህ ጀነራል ከዚህ ቀደም ተኩስ ማቆም ጥቅሙ ለህዝብ ነው ሲሉ ተሰምተው እንደነበርም ይታወሳል። ዛሬ ደግሞ ብሶት ወልዷቸው በአማራ ክልል የሚንቀሳቀሱትን የፋኖ ኃይሎች መግደል አንጸባራቂ ድል ነው ሲሉ ገልጸውታል። አገዛዙ ሰራዊት ባለፉት ተከታታይ ቀናት በወሎ ቀጠና ተንታ ያጋጠሙ ከፍተኛ ጉዳት ቀደም ሲልም በቆቦ ቀጠና የከፈለው መስዋዕትነት ለሳቸውና ለመሰሎቻቸው ገድል ነው። ዛሬ ደግሞ በአገዛዙ ኃይሎችና በፋኖ ኃይሎች መካከል በዋግምራ ዞን የተኩስ ልውውጥ መደረጉ ተሰምቷል። ይህ የተኩስ ልውውጥ የተደረገው ከጥቂት ቀናት በፊት ጀምሮ በአማራ ክልልና ትግራይ ክልልን በሚያዋስነው አበርገሌ ወረዳ ነው። ዲደብሊው እንደዘገበው በዚህ ውጊያ የተሳተፉት ዲሞክራሲ ንቅናቄ ታጣቂ ኃይሎች እንዲሁም የትግራይ ታጣቂዎችን መሳተፋቸውን የሚገልጹት የአካባቢው የዜና ምንጮች በተኩስ ልውውጡ አንድ የአበርገሌ የስራ ኃላፊ እንዲገደሉ ምክንያት መሆኑን ጠቅሰዋል። ቆየኮ እንቅስቃሴ በታች በቆቦ በኩል የነበረው ሰንበትበት ብሏል። አሁን ደግሞ አበርገሌ ይሄ ትላንት ሰኞ ጀምሮ ነው። እሱ አመራር ይዘዋል፣ አግተዋል። ቤትም በመድፍ ይመጣ የወረዳውን ዋና አስተዳዳሪ ጨምሮ በርካታ አመራሮች ከአካባቢው መሸሻቸውን ተናግረዋል። በቁጥር በውል ያልታወቁ ሰዎች ደግሞ ተይዘው መወሰዳቸው ተሰምተዋል። አንድ ለጉዳዩ ቅርበት ያላቸው የዜና ምንጭ የአገው ዲሞክራሲያዊ ንቅናቄ አባላት ወደ ወርቀ ዲሞ በመጓዝ ላይ ያሉ የአገዛዙ የጸጥታ ኃይሎች ኬላ አካባቢ አናሳልፍም ብለው ተኩስ መክፈታቸውን ተከትሎ ውጊያው መቀስቀሱን ተናግረዋል። ዲደብሊው እንደዘገበው በአካባቢው የተከፈተው የተኩስ ልውውጥ ጋብ ካለ በኋላ የአገዛዙ ኃይሎች ልዩ ስፍራው ሚራቅ ተብሎ በሚጠራው አካባቢ ድሮን እንደሆነ በሚታመን የሰው አልባ አውሮፕላን ተከታታይ የአየር ጥቃት ማድረሳቸው ተሰምቷል። በዚህ በሁለቱ ክልሎች አዋሳኝ አካባቢ የደረሰው የአየር ጥቃት ያስከተለው ሰብአዊ ጉዳት መኖር አለመኖሩ አልተረጋገጠም። የአበርገሌ ወረዳ ዋና አስተዳዳሪ አቶ ነይኑ በላይ እሳቸው በአካባቢው አለመኖራቸውን ገልጸው የስልክ ግንኙነት ባለመኖሩ የደረሰውን ጉዳት መጠንና ማን እንዳደረሰው እንደማያውቁ ለዲደብሊው ተናግረዋል። በሌላ መረጃ
ፕሬዚዳንት ትራምፕ ከኤርትራ ጋር ያላቸውን ግንኙነት ለማደስ እንቅስቃሴ መጀመራቸውን ዌል ስትሪት ጆርናል ጋዜጣ ዘግቧል። የፕሬዚዳንት ትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማደስና ግንኙነቱን መልሶ ለማስጀመር የሚያስችሉ መንገዶችን እየፈለገ መሆኑን አስታውቋል። የአሜሪካው ፕሬዝዳንት አማካሪ ማሳድ ብሎስ በዚህ ጉዳይ ላይ ከተለያዩ ሀገራት አጋሮቻቸው ጋር ውይይት ማድረጋቸውን የጠቀሰው ዘገባው አሜሪካ ግንኙነቱን ለማደስ ኤርትራ ላይ ከጣለችው ማዕቀብ የተወሰነውን የማንሳት እቅድ መያዟንም አስረድቷል። በአስመራና በነጩ ቤተ መንግስት መካከል ያለው ግንኙነት ከተቋረጠ 10 ዓመታትን ማስቆጠሩን ያስታወሰው ዘገባው ካለፈው ዓመት አንስቶ ግን የትራምፕ አስተዳደር ይህንን ለማደስ ፍላጎት ማሳየቱን ጠቅሷል። አሁን ላይ ይህንን ጉዳይ ለማፋጠን ዝግጁ መሆኑን ለዚህም ምክንያት የሆነው ከኢራን ጋር እየተደረገ ያለው ጦርነት እንደሆነ ገልጿል። በኢራን ጦርነት የሆርሙዝ ሰርጥ እንደተዘጋ ሁሉ የየመኑ ሁቲ ታጣቂ ኃይሎች የቀይ ባህርን መተላለፊያ ለመዝጋት መዛታቸው ግንኙነቱን ለማደስ ምክንያት በመሆኑ ለኤርትራ ጥሩ አጋጣሚ እንደፈጠረም ጨምሮ ዘግቧል። ሳለፍነው በ2025 ዓ.ም የትራምፕ አማካሪ ማሳድ ብሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በካይሮ መምከራቸውን የጠቀሰው ዘገባው በወቅቱም በአስመራ ላይ የተጣለውን ማዕቀብ በሚነሳበትና በሁለቱ ሀገራት መካከል በከፍተኛ ባለስልጣናት ደረጃ ውይይት እንዲደረግ የሚል ሀሳብ ተነስቶ እንደነበርም አስታውቀዋል። የያዝነው ሳምንት ሰኞ ዕለት ማሳድ ብሎስ ወደ ግብጽ በማቅናት ካይሮ ላይ ከአብዱል ፈታህ አልሲሲ ጋር ውይይት አድርጓልም ተብሏል። ውይይቱ ላይ ከተነሱ ጉዳዮች መካከል የኤርትራ አጀንዳ አንዱ እንደነበር ያተተው ጋዜጣው በኤርትራና በአሜሪካ መካከል ያለውን ግንኙነት ለማደስ ግብጽ የሽምግልና ሚናውን ለመጫወት ቃል መግባቷን አስረድቷል። ለጉዳዩ ቅርበት ያላቸው ምንጮች ዋቢ አድርጎ ያስነበበው ጋዜጣው ማሳድ ብሎስ በኤርትራ ላይ የተጣለውን ማዕቀብ የማንሳት እርምጃ ለመውሰድ ፈቃደኝነታቸውን መግለጻቸውን አስታውቀዋል። ባሳለፍነው መስከረም በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ማሳድ ብሎስ ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ጋር ተወያይተው እንደነበረም ይታወሳል። ወቅቱ አሜሪካ ከኤርትራ ጋር ያላትን ግንኙነት መመለስ እንደምትፈልግም ተናግረው እንደነበር ዘገባው አክሎ አስታውሷል። በማጭበርበር ወንጀል ተጠርጥረው በስር ላይ ከሚገኙ አርቲስቶችና ቲክቶከሮች መካከል አርቲስት ሰለሞን ቦጋለ በጠና መታመማቸው ተሰማ። ከእስረኞቹ መካከል ካሊድ ናስርና ይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ መነሳቱን ተሰምቷል። ህገ ወጥ ነው በተባለው በፊንቴክ ኢንቨስትመንት በማጭበርበር ወንጀል ተጠርጥረው በስር ላይ ከሚገኙ ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑ ነው የተሰማው። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም ምክንያት በከፍተኛ ሁኔታ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን ጊዜ የሚያሳልፈው በፖሊስ ሆስፒታል ሕክምናውን በመከታተል እያሳለፈ እንደሚገኝ የዜና ምንጫችን ዘግቧል። ይህ በእንዲህ እንዳለ የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱ ታውቋል። አርቲስት ይገረም ደጀኔና አቶ ካሊድ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጣቸው የጊዜ ገደብ ባለመመለሳቸው ምክንያት ቤተሰቦቻቸው በስር ላይ እንዳይጠይቋቸው ተከልክለው እንደነበረ ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትናንትና በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ የአርቲስት ይገረምና የካሊድ ናስር ቤተሰቦቻቸው እየጎበኛቸው እንዳልሆነና በማረሚያ ቤት የሚቀርብላቸውን ምግብ ለመመገብ እየተቸገሩ መሆኑን ለፍርድ ቤቱ ቅሬታቸውን አቅርበው የነበረ ሲሆን አርቲስቱ ያቀረበውን ይህንን አቤቱታ ተከትሎ ዛሬ ላይ ይገረም ደጀኔና ካሊድ ናስር ቤተሰቦቻቸው ወደ ማረሚያ ቤት በመሄድ እስረኞችን እንዲጎበኙ መፍቀዱን የዜና ምንጫችን ዘግቧል። ውድና የተከበራችሁ አድማጭ ተመልካቾቻችን ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም